ፊልሙ የሚጀምረው አንድ ሰው ብቻ እንደሚያሸንፍ የሚያስረዳ ድምጽ ሲናገር እያሰማን ነው። እንዲሁ ትምህርት ቤቱ፣ ቤቱና እስር ቤቱ ብቻ አስተማማኝ ቦታዎች ናቸው። ተጫዋቾቹ ቀስቶቹን መከተልና በመንገዱ ላይ መቆየት አለባቸው፣ ካልሆነ ይሞታሉ። እንዲሁም ተመሳሳይ ሰዎች ሁለት ጊዜ ከተቀዳደሙም የሚሞቱ ይሆናል። ትዕይንቱ በድንገት ራሳቸውን በማያውቁት ቦታ ያገኙት ትልቅ የሰዎች ስብስብ ላይ ያተኮረ፣ ድምጹን በሳሩ ላይ ቢረግጡ እንደሚሞቱ ነግሯቸው ከዚያም እንዲሮጡም ይታዘዛሉ። ትዕይንቱ ወደ ኋላ ተመልሶ በካንሰር የተጠቃች ታናሽ እህቷን ወደምትከታተል ቬሮኒካ ወደምትባል አንዲት ሴት ሆስፒታል ሆና እናያለን። እንዳለመታደል ሆኖ ታናሽ እህቷ በቅርቡ ህይወቷ ሲያልፍ ይህም ቬሮኒካ ልቧ ተሰብሮና ተጨንቃ እንድትቀርም አደረጋት። ነገሩን የባሰ ለማድረግ ቬሮኒካ እናቷንና እህቷን የገደላቸው ያው ካንሰር እንደያዛት በቅርቡ አወቀች። ነገር ግን ቬሮኒካ ተስፋ ለመቁረጥ እምቢ በማለት ቢያንስ ለጥቂት ጊዜ ያህል በህይወት ለመኖር መድኃኒቷን አዘውትራ ትወስዳለች፣ የአካል ብቃት እንቅስቃሴ ማድረግ ትጀምራለች እና በኑሮ ዘይቤዋ ላይም ለውጥ ታደርጋለች። ከሳምንታት በኋላ ቬሮኒካ ለምርመራ ወደ ሆስፒታል ደርሳ በዚህ ጊዜ ሐኪሙ አሁን ሙሉ በሙሉ ማገገሟንና ካንሰሯ መጥፋቱን የሚናገር የምስራችም አበሰራት። ይህ ቬሮኒካን በጣም ደስተኛም አድርጓት፣ ነገር ግን ወደ ቤት እየነዳች ሳለ በድንገት በዙሪያዋ ያለውን ነገር ሁሉ በነጭ የሚሸፍን ጠንካራ ብርሃን አጋጠማት። ከዚያም ትዕይንቱ ወደ ውድድሩ ሲመለስ እዚያም ቬሮኒካ ከተሳታፊዎች አንዷ መሆኗንና እንደ ሌሎቹ ሁሉ ግራ እንደተጋባችም እናያለን። ድምፁ እንዲሮጡ ወይም እንደሚሞቱ በመናገር ሲያፋጥናቸው በዚህ ጊዜ ቬሮኒካ በስህተት ከመንገዱ ውጪ ባለው ሳር ላይ ረግጣ አካሏ በድንገት በሳሩ ምክንያት መንቀጥቀጥ ጀምሮ ጭንቅላቷ በአሰቃቂ መንገድ ሲፈነዳ፣ ይህም እዚያ ያሉትን ሁሉ በፍርሃት እንዲጮሁና ለህይወታቸው እንዲሮጡ ማደረጋቸው። ምስኪኗ ቬሮኒካም ካንሰርን ለማሸነፍ ያን ሁሉ ያደረገችው ልፋት እንዲሁ በቀላሉ ከንቱ ሆነ። ከዚያም ትዕይንቱ በአፍጋኒስታን ውስጥ ወደሚገኝ ያለፈ ትዝታ ተሸጋግሮ እዚያም ጀስቲን የተባለ አሜሪካዊ ወታደር ኤዲ የተባለ ባልደረባውን ሲጎትትም ያሳየናል። ኤዲ አንዱን እግሩን ገና ማጣቱንም እናያለን። ጀስቲንም በትልቅ ችግር ጎትቶ ኋላም ወደ አንድ ዋሻ መድረስም ይቻለዋል። አየሩ በጣም ቀዝቃዛ ነው። ስለዚህ ወታደሮቹ ለመሞቅ እርስ በእርሳቸው ተቃቅፈው በዚህ ጊዜ በመጨረሻም እርስ በእርስ ይተዋወቃሉ። ኤዲ በጀስቲን ቸርነት ተደንቋል። ምክንያቱም አብዛኞቹ ወንዶች የማያውቁትን ሰው ከመርዳት ይልቅ ትተውት ይሄዱ ነበር። ወደ ጥቂት ዓመታት በፍጥነት ወደፊት ስንሄድ ሁለቱ ወንዶች ወደ ቤት ከተመለሱ በኋላ አሁንም እንደሚገናኙና በጣም የተቀራረቡ እንደሚመስሉ እናያለን። አሁን ልዩ እርዳታ በሚያስፈልጋቸው ልጆች ትምህርት ቤት ውስጥ የሚሰራው ጀስቲን ኤዲ ልጆቹን እንዲገናኝ ወደ ተቋሙ እንዲመጣ ይደውልለታል። ኤዲ ሲደርስ ታሪኩን አካል ጉዳተኞች ለሆኑች ልጆች እያካፈለ የሚፈልጉትን ማንኛውንም ነገር እንዴት ማሳካት እንደሚችሉ በመናገር ተነሳሽነት ሰጥቷቸው ከዚያ በኋላ ሁለቱ ጓደኛሞች ከትምህርት ቤት ርቀው ይነዳሉ። በመንገድ ላይ ሁለት መስማት ይሳናቸው ጓደኛሞች አንድ ወንድና አንዲት ሴት የአካል ብቃት እንቅስቃሴ ሲያደርጉ ሲያዩ በትራፊክ መብራት ላይም ቆሙ። በዚህ ጊዜ የተጨነቀች ሴት በከባዱ መስማት ይሳናትን ሴትም ገፍታት። ስለዚህም ወንድ ጓደኛዋ ሴቲቱን በምልክት ቋንቋ አጉል ስድቦችን መስደብ ጀመረ። ኤዲና ጀስቲን ሲያወሩ ታይተው በድንገት ጠንካራ ነጭ ብርሃን ታይቶ ሁሉም ነገርን ነጭ አደረገው። ትዕይንቱ እንደገና ወደ ሩጫው ተሸጋግሮ እዚያም ኤዲና ጀስቲንን ከሁለቱ መስማት ከተሳናቸው ሰዎችና ቀድሞ ከተጨነቀችው ሴት ጋር እናያቸዋለን። በጠቅላላው 80 ሰዎች እዚህ እንዳሉ በድንገትም ወደዚህ እንግዳ ቦታ እንደተዘዋወሩ ይታወቃል። የቬሮኒካ ጭንቅላት ሲፈነዳ በማየታቸው ደንግጠው መሮጥ ጀምረው በትክክል መራመድ እንኳን የማይችለው አንዱ አዛውንት ብቻ ቀረ። ሁለቱ መስማት ይሳናቸው ሰዎች ባሉበት ቦታ ግራ ተጋብተው በድንገት አንድ ድምጽ መስማትም ይጀምራሉ። ይህ በእንዲህ እንዳለ ኤዲና ጀስቲንን በድንጋጤ ሲሮጡ ማይተናቸው እያንዳንዱ ሰው ከሞተ በኋላ ድምፁ የቀሩትን ሰዎች ቁጥር መናገሩን ሲቀጥል እነሱም እዚህ እንዴት እንደደረሱም ይወያያሉ። ሁለቱ በቅርቡ አንድ ሰው ለማምለጥ ሲሞክር አስተውለው ሰውየው ከመንገዱ ሲወጣ የእሱም ጭንቅላትም ይፈነዳል። አሁን የቀሩት 72 ሰዎች ናቸው። በቅርቡ ሁሉም ሰው በመንገድ ላይ ወደሚፈጥንበት እስር ቤት ደርሰው ይህም አንዲት እስያዊት ልጃገረድ በደረጃው ላይ እንድትሰናከልና ወለም እንዲላትም አደረጋት። ታናሽ ወንድሟ ከሰዎቹ እርዳታ ቢለምንም ነገር ግን ከጀስቲን በቀር ማንም አይጨነቅም። እሱና ኤዲ ወደ አንድ ክፍል አምጥተዋት እዚያም እህትና ወንድምየው የደነገጡ ሲሆን እንግሊዝኛ መናገር እንደማይችሉም ይታወቃል። ልጅቷ ወደ ሆስፒታል መሄድ እንዳለባት ስታስረዳ ወንድሟ ደግሞ ወላጆቹን እየጠየቀ ሆኖም ኤዲ ልጆቹን መውሰድ እንደማይችሉ በመናገር እነሱን መተው እንዳለባቸውም ለጓደኛው መከረው። ስለዚህ ጀስቲን እሱና ጓደኛው እርዳታ ለመፈለግ ሲሄዱ እዚያ እንዲቆዩም ልጆቹን ጠይቀዋቸው ሁለቱ ጓደኛሞች መሮጥ ጀምረው ልጆቹን ለመተው ማቀዳቸውም ይታወቃል።
ነገር ግን ጀስቲን ይህንን በእነሱ ላይ ማድረግ እንደማይችል በቅርቡ ተገንዝቦ እሱ ሊረዳቸው ሲፈልግ፣ ነገር ግን ኤዲ 2 ጊዜ ከተላለፉ እነዚያ ልጆች ጨምሮ እነሱም እንደሚሞቱ ማስታወሰው። ስለዚህ ጀስቲን ባይፈልግም ለመቀስቀስም ተስማማ። ከጥቂት ጊዜ በኋላ ሁለቱ አንድ ካህን አጋጥሟቸው እሱም የሚያወራቸው የእግዚአብሔር ድምፅ እንደሆነና እነሱ በመንግሥተ ሰማያት መሸጋገሪያ ውስጥ እንደታሰሩ ይናገራል። በትክክለኛው መንገድ መሄዳቸውን ከቀጠሉ በመጨረሻም ወደ መንግሥተ ሰማያት እንደሚደርሱም ያምናል። ነገር ግን ኤዲና ጀስቲን እንደ እብደትም ይቆጥሩታል። መሮጣቸውን ቀጥለው በቅርቡ ወደ አንድ ቤተክርስቲያን ደርሰው እዚያም ካህኑ መስቀል አስተውሎ ወደሱ ለመቅረብ ሞከረ። ነገር ግን ይህንን ሲያደርግ ሳያውቅ ከመንገዱ ይወጣና ጭንቅላቱ በድንገት ሲፈነዳ፣ ይህም የሚያዩትን ሁሉ በፍርሃት ውስጥም ተዋቸው። በኋላ ኤዲና ጀስቲን ወደ ሩጫው መጀመሪያ ቦታ ተመልሰው እዚያም ያንኑ አዛውንት አሁንም መሬት ላይ ተኝቶ ተመለከቱት። አሁን አንድ ሰው ካለፈው እሱም ምንም ስላልተንቀሳቀሰ ይሞታል ማለት ነው። በዚህ ጊዜ መስማት ሲሳናቸው ጓደኛሞችም እዚያ ደርሰው ለመርዳት ሐሳብ አቅርበው ሁሉንም ነገር አንድ ሰው በጥብቅ እየተከታተለ እንደሆነ ፊልሙ ግልጽ ያደርግልናል። ቡድኑ አዛውንቱ ማንም ወደፊት እንዳይንቀሳቀስ ለመክታት ወደሚሞክሩበት ቤት ይወስዱታል። ምክንያቱም ማናቸውም ሰው አዛውንቱን ካለፉት 2ኛ ጊዜ ስለሚሆን እሱ ይሞታል። አንዳንዱ ይህንን ተረድተው ለመቆየት ሲስማሙ፣ ሌሎች ደግሞ ጭንቅላታቸው ይፈነዳል በሚል ፍርሃት ተገፋፍተው ወደፊት ለመግፋት ይሞክራሉ። ድምፁ ሩጡ ወይም ሙቱ ማለቱን ቀጥሎ፣ ነገር ግን ጀስቲን አብሮ ከሰሩ ይህንን ስርዓት ማሸነፍ እንደሚችሉ ሁለቱንም ለማሳመንም በጥብቅ ይሞክራል። ቀጥሎ ጀስቲን መስማት ከተሳናቸው ሰዎች ጋር እየተነጋገረ ወደዚህ ቦታ እንዴት እንደመጡ የሚያውቁት ነገር እንዳለ ሲጠይቃቸው እነሱም የለም ብለውት የሚያውቁት ነገር ቢኖር ከነሱ ጋር በነበሩበት መንገድ ላይ የነበሩት ሰዎች ሁሉ ወደዚህ እንደተዘዋወሩ ብቻ ነው። ይህም የተጨነቀችዋን ሴት፣ የጎዳና ተዳዳሪዋን፣ ካህኑን፣ መሮጥ የማይችለውን አዛውንትና ነፍሰ ጡሯን ሴትም ይጨምራል። በኋላ አንድ ሙስሊም ሰው መጸለይ ሲጀምር ይህም እንደሱ ያሉ ሰዎች ከሚሆነው ነገር ሁሉ በስተጀርባ ሊሆኑ እንደሚችሉ የምታምነዋን የተጨነቀችዋን ሴትም እያናደዳት ኤዲ እሷን ለማረጋጋት ሲሞክር ይህም በፍጥነት ወደ ክርክር ተሸጋግሮ ከዚያም በኋላ እሷ በብስጭት ወደ ሌላ ክፍል ትሄዳለች። ከዚህ በኋላ ቢጫ ለባሹ በመባል የሚታወቀው ሰው ወደ ኤዲ ይቀርብና ወዳጃዊ ለመምሰልም እየሞከረ እሱ ዓለምን የሚዞር ፕሮፌሽናል ብስክሌተኛ እንደሆነ፣ ለምን ከነዚህ ሰዎች ጋርም እዚህ እንደተቀመጠ እንደማያውቅ ይገልጻል። ከዚያም አስደንጋጭ በሆነ ሁኔታ ቢጫ ለባሹ በድንገት ኤዲን ወደ ጎን ገፍቶት ያለምንም ጥርጣሬ ሩጫውንም ቀጠለ። ይህም የአዛውንቱን ሞት አስከትሎ የተረፉትን ሰዎች ወደ 58ም ዝቅ አደረጋቸው። ጀስቲን ኤሺያዎቹን ልጆች እንዲቀድማቸው ላለመፍቀድ ቆርጦ ወዲያውኑ ቢጫ ለባሹን እየተከተለው፣ ይህ በእንዲህ እንዳለ የኤሺያዎቹ ልጆችም ማንም ሊታደጋቸው እንደማይመጣ በመገንዘብ ስለዚህ ልጅቷ በትክክል መራመድ ባትችልም ወደፊት ለመሄድ ወሰኑ። ነገር ግን በቅርቡ ጀስቲን ቢጫ ለባሹን ሲያባረር አይተውት እሷን ለመጠበቅ ተመልሷል ብሎ በማመን ለጥቂት ጊዜ እፎይታ ተሰማቸው። እንዳለመታደል ሆኖ ጀስቲን ቢጫ ለባሹን በጊዜው ማቆም አይችልምና በዚህም በአሰቃቂ መንገድም ፈንድተው ይሞታሉ። በኋላ የተጨነቀው ጀስቲን ስለሆነው ነገር ለኤዲ እያብራራ ልጆቹን በመተው እየተጸጸተ፣ በሌላ ቦታ ቢጫ ለባሹ መሮጡን ሲቀጥል እናያለን። በዚህ ጊዜ ብዙ ሰዎችን ለሁለተኛ ጊዜ ስለተቀደሙ እየሞቱ በኋላ ቢጫ ለባሹ ከነፍሰ ጡሯ ሴት ጋር ተገናኝቶ ከእሷ ጋር ማውራት ጀመረ። እሷ ስለመረጠችው የህፃን ስም ነግራው ቢጫ ለባሹም ሆዷን እንዲነካው እንኳን ትፈቅዳለች። ሰውየው በመጨረሻ ርህራሄ ማሳየት ጀምሮ፣ ነገር ግን ያ ብዙም ጊዜም አይቆይም። ህይወቷን ከራሱ ህይወት በላይ ማድረግ እንደማይችል በመናገር ይቅርታ ይጠይቃትና ለሁለተኛ ጊዜ ሲያልፋት ምስኪኗ ሴት ይህን እንዳያደርግም እየለመነችው፣ ነገር ግን ቢጫ ለባሹ ወደፊት ሮጦ ይህም የእሷና የልጅቷ ጭንቅላት እንዲፈነዳም አደረገ። በሌላ ቦታ 3 ወንዶች ከመሮጥ የተነሳ ደክሟቸዋል። ስለዚህ ቡድን ለመመስረትና አንድ ተሳታፊን በቀስት በጨካኝነት በመውጋት ለመግደልም ወሰኑ። ከዛ በኋላ በር ላይ ሰዎችን እየጠበቁ አንድ ሰው ሲደርስ ከመንገዱ ወደ ሳሩ እንዲወጣ እያደረጉ ይህም በፍጥነት እንዲሞቱ ማደረጋቸው። በዚያ መንገድ ውጥንቅጥ ተፈጥሮ እቅዳቸው ውጤታማ በሆነ መንገድ ስለሚሰራ ብዙ ሰዎች እንዲሞቱ ማደረጉ። በኋላ ጀስቲንና ኤዲ ወደ አንድ ቤት ደርሰው እዚያም ኤዲ ለመሽናት ሲሄድ ጀስቲን የተገደለውን ሰው አስክሬን አስተውሎ ደነገጠ። ጀስቲንም የአንድ ሰው ህልውና እየተሰማው ሲፈተሽ ከገዳዮቹ አንዱ በድንገት ቀስቱን ወደ አንገቱ ሞጋው። አሁን የቀሩት ተራፊዎች 27 ብቻ ናቸው እና ኤዲ የጓደኛውን ሬሳ ሲያይ ተሰብሮ እሱ በበቀል ተገፋፍቶ በቅርቡ ሰዎችን የሚገሉትን 3 ወንዶችም ገጥሟቸው 2 ወንዶች እሱን ለማጥቃት ሲቸኩሉ፣ ነገር ግን ኤዲ ልምድ ያለው በመሆኑ በምርኩዞቹ እየመታቸው 2ቱንም ወንዶች ያለምንም ችግርም ገደላቸው።
በኋላ ኤዲ ጀስቲንን የገደለውን ሶስተኛውን ሰው ሌላ ተወዳዳሪ ለመግደል እየሞከረ እንደሆነ አስተውሎ፣ ስለዚህ ኤዲ የእሾህ ሽቦ ወስዶ በጓደኛው ሞት ምክንያት ቁጣውን መግታት ባለመቻሉ ሁለቱንም ወንዶች በአንድ ጊዜ ይገላቸዋል። በሌላ ቦታ ሁለቱም መስማት የተሳናቸው ሰዎች ከተጨነቀችዋ ሴት ጋር ሆነው እናያቸዋል እና በቅርቡ ቢጫ ለባሽ ሲቀርብም ያዩታል። እሱ ቀደም ሲል አልፏት ይሆናል ብለው በመጨነቅ ስለዚህ እንዳያልፋቸው ላለመፍቀድ ሁላቸውን ቀስተም ይይዛሉ። መስማት የተሳናት ልጃገረድ ሳታውቅ ወደፊት ስትሄድ የተጨነቀችዋ ሴት በሷ አንድ ጊዜ ተቀድማ ስለነበረ በስህተትም እዛው ቦታ ላይ ሞተች። ቢጫ ለባሹ ላይ ደግሞ ወንዱ ጥቃት ሰንዝሮበት ይህ በእንዲህ እንዳለ ምስኪኗ ሴት ሴቲቱን የገደለችው እሷ እንደሆነች በማመን ማልቀስና መጮህ የጀመረች ሲሆን ስለዚህ ወንድ ጓደኛዋ ሊያረጋጋትም ይሞክራል። የተጎዳው ቢጫ ለባሽ በአንድ ክፍል ውስጥ ለመደበቅ ቸኩሎ እዚያም ድምፁ አሁን የቀሩት 17 ሰዎች ብቻ እንደሆኑም ይገልጻል። በኋላ ምስኪኗ ሴት ተጨማሪ ሞቶችን መሸከም ስላልቻለች መደንገጥ ጀምራ ከአዘጋጆቹ ጋር ለመገናኘት የምልክት ቋንቋ እየተጠቀመች ከመሞቷ በፊት ሙዚቃ እንዲያሰሟትም ትለምናለች። ነገር ግን ጓደኛዋ ሲያረጋጋትና ይህንን ማለፍ እንደሚችሉ ሲነግራት ራሷን በቁርጠኝነት ሞልቷ መሮጧን ለመቀጠልም ወሰነች። በኋላ ሁለቱ በነፃነት እያወሩ መሮጣቸውን ሲቀጥሉ ማይተናቸው በቅርቡ ወደ አንድ ቤተክርስቲያን ደርሰው እዚያም ድምፁ አሁን 6 ሰዎች ብቻ እንደቀሩ ይገልጻል። በዚህ ጊዜ መስማት የተሳነው ወንድ በድንገት ጓደኛውን ለመሳም ሞክሮ ከዚያም በፍርሃትና በእፍረትም በፍጥነት ሮጠ። ሴቲቱ ቀርባ እንደ ወንድም እንደምታየው ስታብራራ እሱ ቢበሳጭም እንደገና እሷን ለመሳም ሞክሮ ከዚያም ከሷ ጋር ለማድረግ ሲሞክር ነገር ግን ሴቲቷ ምቾት አይሰማትምና ስትሮጥ ወንዱም እየተከተላት በቅርቡ አንድ ቤት ውስጥ ደርሰው እዚያም የአንድን ሰው ህልውና ስለሚሰማቸው መሳሪያ የሚሆኑ ቁሳቁሶችን ይይዛሉ። ነገር ግን ሌላ ማንንም አያገኙም እና በብስጭት ውስጥ ወንዱ የራሱን ጓደኛ በመምታት ራሷን እንድትስትም አደረጋት። ከዚያም ልብሷን እያወለቀ ሲነካት ነገር ግን ልጃገረዷ በቅርቡ ነክታ ገፍትረው እሱም መርገምም ጀመራ። ስለዚህ ወንዱ ከመውጣቱ በፊትም ይቅርታ ጠይቋት እያለቀሰ ወደ ውጪ ሲሮጥ እሷም በቁጣ ወደ ሳሩ መሃል ገፍታው ይህም የሰውየው ጭንቅላት እንዲፈነዳም አደረገው። ቀጥሎ እሷ እያለቀሰች መሬት ላይ ወድቃ በዚህ ጊዜ ቢጫ ለባሹ በእሷ አቅራቢያ ሲፋጠን ነገር ግን እሷ የሞተችም መሰለው። እሱ በጥንቃቄ ወደፊት መጓዝ ጀምሮ ነገር ግን ሴቷ በድንገት ከበስተጀርባው ጥቃት ሰንዝራበት እስኪሞት ድረስም በጨካኝነት እሱን መምታቷንም ቀጠለች። አሁን ድምፁ 3 ተሳታፊዎች ብቻ እንደቀሩ ይናገራልና የተረፉት መስማት የተሳናት ሴት ኤዲና እስካሁን ድረስ ከማንም በመደበቅ መኖር የቻለችው የጎዳና ተዳዳሪዋ ሴት መሆናቸው ይታወቃል። ከዚያም ልጃገረዷ መስማት የተሳናትን ሴት አስተውላ ወደ እሷ ስትቸኩል ይህም በእነሱ መካከል ወደሚደረግ ጠንካራ ማባረርም አመራ። የጎዳና ተዳዳሪዋ ሴት በቅርቡ ተከታትላ ልጅቱን ይዛት በመስታወት ቁርጥራጮች ልታጠቃት ስትሞክር ነገር ግን ይህም ማድረግ ከመቻሏ በፊት ኤዲ ደርሶ የጎዳና ተዳዳሪዋን ሴት አንገትም ሰበረው። ልጅቱ ለመሮጥ ስትሞክር ስለዚህ እሷን ለመጉዳት እዚህ እንዳልሆነም ያብራራላት። ኤዲ ከዚያ በቅርብ በሚገኝ ምሰሶ ላይ ተንጠለጠሉ ያልታወቁ ፍጥረታትን እንግዳ አካላት እያሳያት ምን እንደሆኑ እንደምታውቅ ሲጠይቃት እዚህ ሴቲቱ መላእክት መሆን አለባቸው ስትል ትገምታለች እና እየተሰቃዩ ያሉ ይመስላል ትላለች። ሁለቱ ስለሚሆነው ነገር ግራ ተጋብተው በተዘናጋበት ጊዜ ልጅቱ ኤዲን ወደ ሳሩ ለመወርወር ሞከረች። ነገር ግን ኤዲ ምርኩዞቹን ስለሚጠቀም እግሮቹ ሳሩን አይነኩም። ይህም እንዲተርፍ አስችሎት የተደናገጠችው ሴት ለማምረጥ ስትሞክር ነገር ግን ምርኩዞቹን በመጠቀም ሊጥላት ችሎ ከዚያ በኋላ እስከምትሞት ድረስም ማነቅ ጀምሮ ሲገላት ይህም የዚህ ጨዋታ ብቸኛ ተራፊም አደረገው። ይህንን ተከትሎ ሚስጥራዊ ድምፅ እንደገና ይናገራልና ኤዲ አሸናፊ በመሆኑም ይመርቀዋል። የደከመው ኤዲ እነሱ ማን እንደሆኑ ሲጠይቅ ድምፁም አሰሮድ እንደሚባሉና እሱ በሰው ልጆች ውድድር መድረክ ውስጥ እንዳለም ይገልጻል። ከጥቂት ጊዜ በኋላ ድምፁ አሁንም አሸናፊ በመሆኑ እንደገና ሲመርቀውና የሰው ልጅን እንደሚወክል ሲገልጽ ኤዲ ነቅቶ ድምፁም እስካሁን ምንም አይነት ሰው ተርፎ እንደማያውቅ ነገር ግን ኤዲ ያለ ውጊያ እንደማይሞት እንዳሳየም እያሞገሰው ኤዲ ከሌሎች ዓለማት ሌሎች አሸናፊዎች እስኪኖሩ ድረስ እንዲጠብቅ ይነግረዋልና እስከዚያው ድረስም ማረፍ ይችላልም ይለዋል። ድምፁ ለኤዲ የማሸነፍ እድሉ ዝቅተኛ መሆኑን እየገለጸ መልካም እድልም ተመኘለት። አስደንጋጭ በሆነ ሁኔታ አንድ የባዕድ ዝርያ ከጋላክሲ ውስጥ ሰዎችን እየጠለፈና ለአጽናፈ ዓለም ጦርነት ከእያንዳንዱ ዓለም አንድ አካል እስኪተርፍ ድረስ በሞት ሩጫ ውስጥ እንዲወዳደሩ ያስገድዳቸው እንደነበር ይታወቃል። ሆኖም የተበሳጨው ኤዲ በሳሩ ላይ በመርገጥ ህይወቱን ለማጥፋት ሲሞክር ነገር ግን ምንም ነገር አይከሰትም።
ከዚያም በዙሪያው ያሉትን ተራሮች ሲወጣ በምድር ላይ ሳይሆን በሌላ ፕላኔት ላይ እንዳለ ሲገነዘብ አይኖቹ በፍርሃት ይፈጣሉ። በኋላ ኤዲ የባዕድ አካላት ተንጠልጥለው ወደ ነበሩበት ታወሮች ቀርቦ በዚያ ጊዜ ነጭ ብርሃን ይታይና በድንገት እሱ ወደ ሌላ ቦታም ይዘዋወራል። አሁን ድምፁ መሬት ላይ ያሉትን ስሮች ቢረግጥ ወይም ሰማይ ላይ ያለውን አጥር ቢነካ እንደሚሞትና በህይወት መኖር ከፈለገ ብቸኛው አማራጩ ማሸነፍ እንደሆነ ያብራራል። ከጥቂት ጊዜያት በኋላ አንድ የጠፈር መርከብ ደርሶ ከሱም አንድ ትልቅ ክንፍ ያለው የባዕድ ፍጡር የወጣ ሲሆን የኤዲ ተቃዋሚ መሆኑም ይታወቃል። ሌላ አማራጭ ስለሌለው ኤዲ አንገቱን አንቃቅቶ ለመዋጋት ሲዘጋጅም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ